በሰው ስብራት ላይ ቤት መገንባት መጨረሻው መፍረስ ነው። ይህን እውነት ለመረዳት ግን የገዛ ቤቴ እስኪፈርስ ድረስ ህሊናዬ እስኪገርፈኝ መጠበቅ ነበረብኝ። ብዙዎቻችን የምንሮጠው ለስኬት ይመስለናል፣ ግን አንዳንዴ ስኬት ያልነው ነገር የጥፋታችን መሰረት ሊሆን ይችላል። ዛሬ የማካፍላቸው የኔን የታሪክ ጥቁር ገጽታ ብቻ ሳይሆን ያ ገጽ እንዴት በብርሃን እንደተተካ ጭምር ነው። በዚች በምንኖርባት ሺህ መልክ ባላት ከተማ ውስጥ ስሜ የገነነ ደላላ ነበርኩ። ግን ደላላነቴ ለቤት ሽያጭ ወይም ለኪራይ አልነበረም። እኔ የሰዎችን ህይወት ለጥቅሜ የምቸረችር በሰው ስብራት ላይ የምከብር ተኩላ ነበርኩ። በተለይ ደግሞ የዋህ የገጠር ልጆችን ከተማ ላይ ወተትና ማር ይፈሳል፣ የተሻለ ህይወት አለላችሁ እያልኩ አመጣና ለክፉ ስራ፣ ለጉልበት ብዝበዛና ለማይሆን ስቃይ አሳልፌ እሰጣቸው ነበር። እርሱ በየቤቱ በስቃይ ሲገረፉ፣ እኔ ግን ከቀጣሪዎቻቸው ኮሚሽን እቀበል ነበረ። በየቀኑ በኪሴ የሚከተው ብር የብዙ እናቶችን እንባ የጠጣ የብዙ ህፃናትን መጻኢ ዕድል የበላ ነበር። ግን ያኔ ልቤ ደንዝዞ ነበረ። ግድ አልነበረኝም። የሰው ስቃይ ለኔ የባንክ ቁጥሬ የመጨመር ብቻ ነበር። ያቺ ቀን ግን ሁሉንም ነገር ቀየረችው። ለአመታት የገነባሁት የክፋት ግንብ በአንድ ጀንበር ተናደ። ለወራት የለፋሁበት ብዙዎችን አታልዬ ትልቅ ኮሚሽን አገኝበታለሁ ያልኩት ስራ ከሸፈ። ያመንኳቸው የጥቅም ጓደኞቼ ካዱኝ፣ ከሰርኩ፣ ባዶዬን ቀረው። የዘራሁት ክፋት ፍሬ አፍርቶ ሊውጠኝ ሲመጣ በግልጽ ይታየኝ ጀመር። በቁጣና በንዴት የተቃጠልኩ ዓለምንና አምላክን እየረገምኩ ወደ አንዲት ጥንታዊት ቤተክርስቲያን ግቢ ገባሁ። የገባሁት ለመጸለይ አልነበረም። ጥላ ስር ቁጭ ብዬ አምላክን ለመሞገት ነበረ። ለምን በእኔ ላይ ይሄ ይሆናል? ለምን ባዶዬን አስቀረኸኝ ብዬ ላማርር ፈልጌ ነበረ። የገዛ ቆሻሻ የብዛት ሳይታየኝ የአምላክ ፍርድ የበዛብኝ መሰለኝ። በንዴት ውስጥ አይኔን ወደ ግራ ስመልስ አንድ ትዕይንት አየሁ። አንዲት አሮጊት እናት በጣም አርጅተዋል። በእጃቸው አንዲት ትንሽ ሻማ ይዘዋል። ሻማዋን ለማብራት ደጋግሞ ይሞክራሉ፣ ግን እጃቸው ስለሚንቀጠቀጥና ነፋስ ስለነበረ ሊበራላቸው አልቻለም። ደጋግሞ ይሞክራሉ፣ ግን ይከሽፋል። እኔ በራሴ ንዴት አስሬ ስለነበረ የእሳቸው ዝም ብሎ መልፋት የበለጠ አበሳጨኝ። ተነሳሁና ወደ እሳቸው እየሄድኩኝ በሻከረ ድምፅ ጮኩባቸው። እናቶ ይተውት እንጂ ይህ ነፋስ አያበራለዎትም። ለምን ጊዜውንና ጉልበትዎን ያጠፋሉ? አልኳቸው። እማሆይ ቀና ብለው አዩኝ። አይኖቻቸው ውስጥ የሚታየው ሰላም ይረብሻል። ልጄ፣ እኔ እኮ የማበራው ለራሴ ብርሃን ፈልጌ አይደለም አሉኝ በዝግታ። በመገረም ጠይኳቸው። ታዲያ ለማን ነው አልኳቸው። እዚህ ግቢ ውስጥ ላለ አንድ ጨለማ ለዋጠው ነፍስ ነው አሉኝ። ማን ነው እርሱ? ማን ላይ ላለው ጨለማ ነው እንዲህ የሚልፉት አልኳቸው። እማሆይም አይኖችን ትኩር ብለው እያዩ አላውቀውም፣ ግን ዛሬ እዚህ ግቢ ውስጥ በንዴት የሚቃጠል ፈጣሪውን ሊረግም የመጣ ግን በውስጡ ትልቅ የእርዳታ ጥሪ ያለበት ሰው እንዳለ ልቤ ነግሮኛል አሉ። ለዛ ሰው የብርሃን መንገድ እንዲከፈትለት የህሊና ቁስል እንዲታከምለት ነው እችን ሻማ ማብራት አሉ። ደነገጥኩ። ሰውነቴ ሲከዳኝ ተሰማኝ። እኚህ እናት ስለኔ እንዴት አወቁ? እኔ መሆኔን ማን ነገራቸው? እያልኩ ለራሴ ጥያቄ ማቅረብ ጀመርኩ። ህሊናዬ እንደ ጅራፍ ይገርፈኝ ጀመረ። ያላከበርኳቸው እናቶች፣ የሸጥኳቸው ልጆች፣ የበላሁት እንባ በፊቴ ላይ እንደ ፊልም ይተላለፍ ጀመረ። በመጨረሻው ሻማዋ በራች። ነፋሱ ቆመ። እሳቸው ወደ እኔ ተጠግተው እጅን ያዙኝ። እጃቸው በጣም ቀዝቃዛ ቢሆንም በውስጡ ግን ሰላም ነበረው። ልጄ ሆይ አሉኝ፣ እግዚአብሔር እኮ ካንተ የሚፈልገው ያተረፍከውን ብር ሳይሆን ያቆሰልከውን ህሊናህን ነው። ሰዎችን ለጥቅምህ ስትሸጥ የሸጥከው የራስን ሰላም ነበረ። አሁን ግን ጌታ ና እያለ ነው። በሰው ስብራት ላይ ቤት አትስራ፣ ምክንያቱም መሰረቱ አሸዋ ነው። ዛሬ ይቺ ሻማ ለአንተ በራች። በቆንኩበት ዝልፍልፍ አልኩ። ያቺ ሻማ ብርሃኗ ትንሽ ቢሆንም በውስጥ ያለውን ትልቅ የኃጢአት ጨለማ አጋለጠችው። ከዛን ቀን ጀምሮ ያንን የጥቅም ህይወት ተውኩት። አሁን እኔም እንደዛች እናት ነኝ። በደላላነት ያፈረስኳቸውን ህይወቶች በበጎ ፈቃደኝነት ለመጠገን እጥራለሁ። ሰላም ማለት በባንክ ያለ ብር ሳይሆን ማታ ትራስ ላይ ስታርፍ የማያውቅስ ህሊና እንደሆነ ተረድቻለሁ። የዛሬው መልእክቴ ይህ ነው። እግዚአብሔር ዝም የሚልህ ስላላየ አይደለም። ንስሐ እንድትገባ ሻማ የሚያበራል ሰው እስኪመጣ እየጠበቀህ ነው። የዛሬዋ ሻማ ደግሞ ይህች ቪዲዮ ልትሆን ትችላለች። ህይወትን መለስ ብለህ ተመልከት። የምትሰራው ስራ ሰውን እየጠቀመ ነው ወይንስ እየጎዳ? የምታተርፈው ብር የሰላምህ መገኛ ወይንስ የጭንቀት መሰረት? ይህ ታሪክ ለሌሎች ትምህርት ይሆናል ካላችሁ ሼር አድርጉት። ሀሳባችሁን ኮሜንት ላይ አጋሩኝ። እንደዚህ አይነት ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከሚቀጥለው ትምህርታዊ ታሪክ በሰላም ቆዩ። ቸር ያሰማን።